ትመጣለች። አርፋችሁ ቁጭ በሉ። ቆይ ግን ምን አድርጋሻት ነው የመጣች? ምሳ ምን ልስራ ስላት እስካሁን ለምን አልሰራሽም ብላ ነው የመጣች። ኤቢ ክፉ። አዎ ኤቢ ክፉ ነው። ሁሉም ሰዎች ክፉ ነች አሉ። ዳጣም አለች። ይሄው አለቅም ብለው ትራሷ ስር ነው የተቀመጡት። አይ እሺ በቃ ማይ ጣላንቺ ነገረች። በቃ ይሆን። አይ ኤቢ በዚህ ልክ ሞኝ ልትሆን አትችልም። እና ማርታ እናማ ኤቢ በዚህ ነገር ብቻ እንደዚህ ልትል አትችልማ። እና ዳጣ የሰላም ልጅ ናት እያልሽ ነው? እንዴት ነው? መቼ ወለደቻት? የት ያሳደገቻት እንዴ? ምናልባት እኛ ቤት ከመምጣቷ በፊት መቼም ቢሆን ሊሆን የማይችል ነገር ነው። ናታን እንግዲህ ዛሬ ያየውን ነገር ማመን አቅቶታል። እንግዲህ ወይዘሮ ማርታ ሄደ ለሰላም የልጅ አባት ለልጅ ይቅርታ ለሰላም ልጇ ሆስፒታል ስለወለደች ለልጁና ለእናትየዋ የሚሆን ልብስ እንግዲህ አዘጋጅታ አስቀምጣ ስለነበረ ሂደ ያንን ልብስ ይዘህና ቶሎ ቀጥታ በጣም እፈልገዋለሁኝ በማለት እንግዲህ ልካው ነበረ። እሷም በመላኳ ናታን እንግዲህ እየሮጠ ወደ ቤት ነበር የመጣው። ሰላምዬ ምን የመሰለ የወርቅ ፍልቃቂ መሰለ ልጅ ወንድ ልጅ ከነቃጭሉ ድብ አድርገዋለች። በጣም ደስ ብሎናል። እሷም በጣም ደስ ብሏታል። ስለዚህ እኛ ሁላችንም እዚህ ነን፣ አንተ ሄድና ልብሱን አምጣ ብላ ወይዘሮ ማርታ ልካው ነበረ። እሱም እንግዲህ እሺ በማለት ቀጥታ ተነስቶ ነበር ወደ ቤት የመጣው። ቤትም ሲመጣ እንግዲህ ቀጥታ ገና ከቤት ግቢ ገብቶ ወደ ፎቅ አንድ እርምጃ ሲራመድ የሆነ ድምጽ ሰማ፣ ወደ ኩሽና ማለት ነው። እሱንም እንግዲህ የሰማውን ድምጽ ማመጣከቶት ወደ ኋላ ተመልሶ ቀጥታ ወደ እቃው ጋር ነበር የሄደው። ወደ እቃው ጋር ለመሄድ ሲል እንደገና ድምጹ ሲረብሸው ቀጥታ ተነስቶ ወደ ፊት ለፊት መጣ ማለት ነው። ቤተሰቦቻችን እንግዲህ ከዛ ከመጣ በኋላ ሲመጣ በጣም ነው የደነገጠው። ያየውን ነገር ማመን ያቃተው ምን እንደተፈጠረ ምን እየተፈጠረ እንዳለ ምን እየሆነ እንዳለ እንዴት እየሆነ እንዳለ በጣም ግራ እስከሚገባው ድረስ ነው ቤተሰቦቻችን በጣም የደነገጠው። በመጨረሻም እንግዲህ ሲሄድ በቃ ልጁ ፌንት በልቶ ወድቆ ደምቶ ባፉ ምናምን ደመቶትኝ ምናምን በጣም ከባዱ ተጎድቷል። በዛም እንግዲህ በጣም ነው የደነገጠው። ሲጀመር መጎዳት ብቻ ሳይሆን ልጁ በጣም ከባድ አደጋ ውስጥ ነው የሚገኘው። አሁን እንግዲህ ቀጥታ መደወል ያለበት ለአምቡላንስና ለነደረጀ ነው የሚደወለው። ስለዚህ ነደረጀ ደግሞ ያሉት ሆስፒታል ነው። እንግዲህ ሰላምን ዛ እየተንከባከቡ ባለበት ሰዓት ላይ ነው ይሄ ነገር የተፈጠረው። እንግዲህ በጣም ነው የደነገጡት። ሆነ ለመናገር እንደዛ አይነት ነገር ጭራሽ ምንም ያላሰቡት ነገር ነው የሆነባቸው። በዛም እንግዲህ ናታን በተለይ በጣም ነው የደነገጠው። እንግዲህ እጁን በራሱ ጭኖ እጁን ባፉ ጭኖ በቃ አብይልን ሲመለከታት ነበረ። ምንድነው እየሆነ ያለው ምን ተፈጥሮ ነው ሲላት በቃ እሷም እንግዲህ ያው እንደምታውቁት ታውቃላችሁ ነገሩ የሹን ማካበድ ስራዋ ነውና እንግዲህ እሱ ነገር ያው ልትል የምትችለው ነገር ምንድነው ያው ሊደፍሩ ነበረ ምናምን ነው የምትለው። የሚገርመው ነገር አርጁ ወዳኛው በኩል እየፈለገ ነው ገና ማለት ነው። ይሄኛው በዚህ ፈጥኖ ሲመጣ ስላገኛት ነው እንግዲህ እሷን ቶሎ ያዛት። በዛም እንግዲህ በጣም ከባድ አደጋ ውስጥ ነው ያሉት ማለት ነው ቤተሰቦቻችን። አንደኛ ልጁ ያው እንደማይሞት ተስፋ እናደርጋለን። ቀጥታ ደግሞ ቶሎ ወደ ሕክምና መሄድ አለበት። ምክንያቱም በጣም ስለተጎዳ ሕክምና ማግኘት አለበት። ቶሎ ይሄን ሕክምና ማግኘት የማይችል ከሆነ የከፋ አደጋ ሊደርስበት ስለሚችል ማለት ነው ቤተሰቦቻችን። ስለዚህ ይሄን ሕክምና ግዴታ ማግኘት አለበት። ለሱም እንግዲህ እናቶ ደረጀ ጋር መደወል አለበት። ደረጀ ደግሞ በጣም ነው በዚህ ጉዳይ የሚናደደው። እንደምታውቁት ደግሞ ካሁን ቀደም አብጌልን ከሱ ልጅ ጋር ያለሽ ነገር ራቂ ምናምን ተብላ ነበረ። ግን እሷም ደግሞ አላረፈችም። በራሷ ችግር ነው። ምክንያቱም ታንዴ ሁለቴ ቢነገራትም አልሰማ ስላለች ሁኔታው በጣም ከባድ ነው ማለት ነው ቤተሰቦቻችን። ስለዚህ ሊሆን የሚችለው ነገር በጣም በከባዱ አደጋ አለው። እንግዲህ አብጌል ደረጀ አሁን በተለይ በጣም ከባድ አደጋ ውስጥ ሪስክ ውስጥ ነው የምትገኘው። ታሰር ሁሉ ትችላለች። ምክንያቱም ልጁ በጣም ስለተጎዳ ያው የመጀመሪያ የመታቸው እሷ ናት። ሲቀጥል ደግሞ ውሃን ብትመታውም የውሃ ከተጠያቂነት እንትን አይላትም። ምክንያቱም ውሃ ብትመታውም የውሃ ህፃን ስለሆነች እድሜዋ ከ18 ዓመት በታች ስለሆነች ለስር አይዳርጋትም ማለት ነው። ስለዚህ ዋናው ትልቁ አደጋ ያለው እሷ ላይ ስለሆነ እንግዲህ በጣም ከባድ አደጋ ውስጥ ነው የምትገኘው ማለት ነው ቤተሰቦቻችን። እንግዲህ ይሄን ነገር እንዴት እንደምትወጣው አናውቅም፣ ግን በተታሰር ጥሩ ነው ብዬ አስብኩኝ ጋይስ። ምክንያቱም መታሰሩ መልካም ነው። ለምን እዚህ ጋር ቤተሰቡን ከመታተራመስ አንዳንድ ነገሮችን ከምታደርግ እዛ ስትሄድ ምናልባት ትንሽ ረፍት ልታደርግ ስለምትችል
በዛ ላይ ደግሞ ናታንና ዳጣም እሷ የተወሰነ ታስራ እስከምትወጣ ድረስ ጥሩ ነው። በዛ ላይ ደግሞ አባቷ ያላት ነገር በተለይ ለአባቷና እናቷን እያደረገች ያለችው ነገር በደንብ ይገባታል ጥንቅቅ አድርጎ ማለት ነው ጋይስ። ምክንያቱም አንዳንድ ሰው እኮ ሰው ካልሄደና ካልሞተ አይመሰገንም ሲባል ሰምታችሁ ታውቃላችሁ ጋይስ? እውነት እኮ ነው። እውነት ለመናገር አንዳንዴ አጠገባችን ያሉ ሰዎች ምንም ያክል ውለታ ቢውልን ምንም ያክል ቢወዱን የነሱ ውዴታ እናንተን ትንሽ ፈንጠር ብለን ወይ ደግሞ ጥቅማቸውን ካላየ ነው ውለታ ምንም አይነት ነገር የተደረገልን መስሎ አይታየንም። በቃ የራሳችንን በተለይ በቃ ጥቅም ፈላጊዎች ነው የምንሆነው። በዛ ላይ አንዳንድ ሰው ሁሌም ከጎናችን ሲሆን አይዟችሁ ሲለን በድክመታችን ወይም በጎዶላችን ሰውየው ሲገኝ እንደምን ይቆጠራል መሰላችሁ ጋይስ? በቃ እንደ ግዴታ እንቆጥርበታለን ያንን ሰውና አሁንም በቃ ደረጀ እንግዲህ ብዙ ነገር እያላት ነው አብጌል ማለት ነው። መከራት፣ ገሰጻት፣ አስተማራት፣ ተቆጣት፣ በቃ ብዙ ነገር አደረገ፣ ግን እምቢኝ አለች። ስለዚህ አሁን እንግዲህ ምን ጫው ለራስ ብለህ ስትጣፍጥ ካልጣፈጥ ድንጋይ ነው ብለው ይወረውሩሃል ነው አይደል ነገርዮሹ። ስለዚህ በቃ እሱ ነው የሚሆነው ነገርና አብጌልም አሁን በዛ መልኩ ትንሽ ቁንጥጫ ብታገኝ መልካም ነው። ከዛ አንደኛ የአባቷን ምክር ቆም ብላ ታጤነዋለች። ምን ብሏት እንደነበረ ይገባታል። ሁለተኛ ከሰዎች ጋር እንዴት መኖር እንዳለባት ይገባታል። እንግዲህ አርጁን አወድሃለሁ ምናምን ያለች በጠቀም ያደርጋ በሚገርም ሁኔታ እንግዲህ እሱን እንደፈለገች እያዘዘችው የምፈልገውን ነገር ያመጣላታል እና በቃ በዛም ጥሩ እንትን እየሄደች ነው ለሷ ለጥቅሟ ማለት ነው። በቃ የጥቅሟን የመጀመሪያ እንትን ታስቀድማለች፣ ለሱ ትነግራለች። እሱ ከገባ ገብቶ የሚመጣውን የማይመጣውን ያመጣል። የሚገርመው መስተፋቅር ሳይቀር ነው እንግዲህ መስተፋቅር ማሰራት ፈልጋለሁኝ አንጣልኝ ስትለው ኦኬ ብሎ እንግዲህ መስተፋቅሩን ያሰርቶ ነው ያመጣላት። ስለዚህ በዚህ ልክ ነው እንግዲህ እየሆነ ያለው ማለት ቤተሰቦቻችን። ከባድ ነው፣ ምንም ማድረግ አይቻልም። እንግዲህ ያው ሁሉም ሲያገኘው ነው የሚገባው እና ትንሽ አብጌል ብትቆነጠጥ መልካም ነው ብዬ አስባለሁ። እናንተስ ምን ትላላችሁ ቤተሰቦቻችን? እንደዛ ጥሩ አይደለም ብላችሁ ታስባላችሁ? አዎ እንደዛ ቢሆን መልካም ነው ብለን እናስባለን። አለዛ አብጌል ምንም መማሪያ የላትም። በቃ እዚህ ጋር ናታንን እና ዳጣን ለማጣላት እዚህ ጋር ደግሞ በቃ ብዙ ሺህ መንገዶች ነው እያደረገች የምትገኘው። ስለዚህ ለሱ ደግሞ ትንሽ ቁንጥጫ መልካም ነው ብዬ አስባለሁ። እና ውድ ቤተሰቦቻችን የዛሬው ቪዲዮ በዚህ መስል ነበር። ቀጣይ አዲስ ነገር እስከምንገናኝ መልካም ቆዩ። በያላችሁበት ደህና ቆዩልን። ባይ ባይ። ላይክ አይረሳ፣ ሰብስክራይብ ሁሌም ከጎን የሆኑ አስተያየታችሁን አስቀምጡልኝ።